ወሊድ የጨረሰች ላም ሆናለች ኢትዮጵያ። የከለን ከኛ እያልን ከሄድን መላው ሀገሪቷ በሙሉ ከኛ ሆኖ ይቀራል። የሱ ኢቶሪካ መቼ እንደምትመጣ አይታወቅም። እሳቢው ምንድን ቅኔ ያስመስል እንጂ እሱ ኢቶሪካ ማለት አጼ ቴዎድሮስ ዳግመኛ እየመጣ ነው የሚል ነገር ነው። ቄሶች ካሉ በቄሶች ስር 3 ነገር ግድ ይኖራል። ምን አገናኝ? ስለ ምርጫ እኮ ነው የጠየኩት። ምን ለየው? ማሞ ሌላ መታወቅ አለ። እሱ ክልል ውስጥ ነው ያለች። አዲስ አበባ ማለት ኦሮሚያ ነች። ኦሮሚያ ማለት አዲስ አበባ። አያ አይደለም በእናት አይጠራም። ሰው ስለሆነ በአባት ነው የሚጠራው። የኛ ልጅ ነው። ቆሻሻ ከተጸዳለትና ከታጠባ ውስጥ አንዱ ነው። በቅርብ ጊዜ ደግሞ ይመጣል ምስጢረ ስላሴ። አሁን የእሷ ፖለቲካ የሴት ፍሩችላ በቅሎ ነው። ሰላም ጤና ይስጥልኝ የዳሽን ቤተሰቦች፣ ተሾመ ሽፈራው ነኝ። ዳሽን ከፍ ባለ ሀሳብ ወደ እናንተ መታለች። እንግዲህ ሰሞኑን የተለያዩ እንግዶች ይዘን እየቀረብን ነው። ዛሬም እንግዲህ በኢትዮጵያ ፖለቲካና በቅርቡ እንግዲህ ለህዝብ ተደማጭ የሆነው በብዙ ዘንድ የተወደደው በቴዲ አፍሮ አልበም ዙሪያ የተለያዩ እንግዶች እየጋበዝ እንደሆነ ታውቃላችሁ። ዛሬ ደግሞ በዚህ ሀገራዊ ጉዳይና ሀገራዊ መግባባት ስለ አልበሙ በጠቅላላ ጉዳይ ለመወያየት ሰኚ ቀጥረነዋል። እንግዲህ ሰኚ ተጣበበ ሰዓት ከኛ ጋር ቆይታ ለማድረግ ፈቃደኛ ሆኗል። የዳሽን ቤተሰብ እንደሆነ ታውቃላችሁ። ሰኚ በፍጹም ፈቃደኝነት በዳሽን ቤተሰብ ከፍ ባለ ሀሳብ ስለመጣ እጅግ አድርጌ አመሰግናለሁ። እኔም እጅግ በጣም እናንተና በዳሽን ሚዲያ ተከታዮች አድማጭ በሙሉ ስም አመሰግናችኋለሁ። እሺ፣ እንደ ዳሽን ቲዩብ እንግዳ አድርጎ የጋበዘ አንደኛው ሰሞኑን እንግዲህ በሀገራችን መነጋገሪያ ከሆነው አንዱ በቴዎድሮስ አፍሮ ሙዚቃ በተለይ ኢቶሪካ በሚለው አልበሙ መጣሪያ ላይ ብዙ ነገሮች ውይይት ይደረጋል። ዳስጣል የሚለው አንዱ ዘፈን ብቻ ተመዞ ንግግር ይደረጋል እና እዛ ላይ ያሉ ስንኞች የሆነ ማህበረሰብን አስደስቶ የሆነ ማህበረሰብን ያስቆጣና ትንሽ በመሃል መጓተት ያለው ይመስላል እና ብዙ ሰዎች ቴዲ አፍሮ እንግዲህ እንደሚታወቀው እንዴት ነው ሀገራዊ ነገሮችን በመስራት ይታወቃል። የምንጠብቀው ይሄ ያለብንን ችግር የሚያጠብ ስራ ይሰራል ብለን ነበረ። አሁን ግን ትንሽ እንደውም የሆነ ችግር ተፈጥሯል ይባላል። ከየትኛው ወገን ሰኚ አዳምጠው ከሆነ ሙዚቃው? አዎ አመሰግናለሁ። በቅድማ እንግዲህ አድርጋችሁ በዚህም አንዳንዶቹ ነገሮች ላይ ሀሳብ እንድሰጥ ስለጋበዛችሁኝ እጅግ በጣም ላቅ ያለ ምስጋና አለኝ። እንግዲህ ያው እኛ ማጮህ እና ማስጮህ ማልቀስ ማስለቀስ ልምምድ ውስጥ ስለተመጣ ነው እንጂ ምንም ስታልፈው ያልፋል። ቴዲ አፍሮ ይታወቃል። በየ5 ዓመቱ ምርጫ ሲመጣ እሱ ይጠበቃል ከጎን 5 ዓመት ምርጫ ሲመጣ እሱም ይጠበቃል። ድሮ ዘመን መለወጫ ሲመጣ ነበር የሚጠበቀው። አሁን ግን በዚህ በ10 ዓመትና ከዛ በላይ በሆነ ጊዜ ላይ ግን ታስታውስ እንደሆነ ቴዲ አፍሮ ኢትዮጵያንና ኤርትራን በጣም ነው የሚያፈቅራት። ኤርትራን በጣም ይወዳታል። ኤርትራ አንደኛ አማችም ስለሆነ በባለቤቱ በኩልም ኤርትራ ለምሳሌ የኤርትራ የአስመራው ፕሬዝዳንት ኢሳያስ አፈወርቅ ኢትዮጵያ በመጡ ጊዜ ሚሊኒየም አዳራሽ ላይ አይቴ ከሆነ ከአጫሉ ሁንዴሳ ጋር ሲጋበዙ አጫሉ ቀድሞ ዘፍኖ ሲወርድ አጫሉ የሀገሪቷን ባንዲራ ሲያነሳ እሱ ግን ሲወጣ ዘፈንም አልዘፍንም ብሎ ተለምኖ ነበር የወጣ። ለምን? ለዛች ቀን የተዘጋጀ ዘፈንም ያለው አይመስለኝም። ስነ ጥበብ ላይም ራሱ አቀንቅኖ ራሱ ፈጥሮ ራሱ ጨምቆ ራሱ ገጥሞ ራሱ አዚሞ ማምጣትን ቀርቶ ራሱ ጥበበኝነት ራሱ የምነካካው አይመስለኝም። ቴዲ ራሱ በግጥም በዜማ እንደውም በአንድ ሌሊት ግጥም ሰርቶ በማቅረብ ምናምን እኮ ነው ይታወቃል የሚባለው። ቴዲ አፍሮ እንደውም በዛ ልዩ ነው። ከነዋይ ቀጥሎ የራሱን ስራ በማቅረብ ተብሎ ስሙ ሲነሳ ስለሰማሁ ነው። አባባሉ ሰዎች ይላሉ ድምፅ ቆንጆ ከሆነ በአንድ ሌሊት የሚለው አንድ ዘፈን ብቻ በና ኃይሌ ገብረስላሴ
የሩጫ ጊዜ መጀመሪያ ጊዜ ላይ እነ ደራርቱ ቱሉ እና አንበሳ ቀነኒሳ የሚለው ከሆነ እሱ ቀደም ብሎኑ የተዘጋጀበት ነው። ብዙዎች የተሳተፉበት ነው። ስለዚህ ሌሎቹን ዘፈኖችን ግን አንተም እኔም ሌሎችም የምናውቀው ከሆነ የጥበብ ሰዎችም እንደሚያውቁት ከሆነ ከሃይማኖት ተቋማቶች፣ ከእናት መዝሙራኖች፣ ከማርያም ጽዋ ዘማሪያኖችም፣ ከመረባ ከሙስሊሞችም፣ ከፕሮቴስታንቶችም ለምሳሌ ብትወስድ ከአቢቶ ከበደ ሁላ የወሰደበት ሙዚቃዎች፣ ጥበቦች ከዛ ውስጥ አሉ። ስለዚህ የሰውን ሪሰርስ የሰውን ድምፆችን፣ ዘፈኖችን፣ መዝሙሮችን፣ የሃይማኖት ተቋማቶችን፣ መዝሙራኖችን እየዞርክ ለቃቅመህ ሰብስበህ አምጥተህ ያንተ ሀብት አድርገህ ያንተ ጥበብና ድርሰት አድርገህ መግለጽ እና ማንጸባረቅ አትችልም። መለማመድ ግን አለበት። ከዚህ በኋላ ይለማመዳል ወይ? ቀንጭሯል፣ እርግጥ አርጅቷል። ከዚህ በኋላ ይገባዋል አይገባውም ልለማመድ ብሎ ብል እንኳን ላይገባው ይችላል። ነገር ግን እውቅና ሊሰጣቸው ይገባል። ለነኚህ ለሚሰበስብባቸው ሰዎች ግጥሙ ዜማ ከሆነ የወሰደበት ፓርት ካለ ከዚህ መነሻ ሀሳብ ወስጃለሁ ምስጋና ይገባቸዋል ብሎ ማመዝገን አለበት። ግን እውቅና አይሰጥም። እንኳን አይደለም ማመዝገን እውቅና አይሰጥም። ነገር ግን የሚያቀኝ ከከኛለች ከክ እንደሚባል የሚያውቁት ሰዎች ደግሞ አንጠልጥሎ ይገቡበታል፣ ይደርሱበታል፣ ጉርጉሮ ያመጡበታል። ኬት እንዳመጣ በየትኛው ቦታ እንዳገኘ እንዴት እንደቆረጠም ይደረስበታል ማለት ነው። ሲቀጥል እዛለት ኢሳያስ እንዲወደው ኢሳያስ እንዲያፈቅረው አማች መሆኑን ለመግለጽ የአስመራን ባንዲራን ያነሳለት ሚሊኒየም አዳራሽ ላይ አንስቶ የኤርትራን ባንዲራ ነው አንስቶ ትንሽ ያንጎረጎረና በቀጣይ በቅርብ ጊዜ ያዘጋጅላቸዋለሁ አሁን ስላልተዘጋጀው እንግዳውኝ ነው የመጣው ብሏቸው ነው ባንዲራውን ቁጭ አድርጎ ወርዶ ሄደ። ይሄ ማለት ለከተማውና ለአዲስ አበባ ወጣቶች ወይም ለደጋፊዎቹ ራሱ ያለው ንቀት ነው። ያኔ ደጋፊዎችም ሌሎችም ቅር ተሰኝቶበት ነበር። ወጥቶ እንኳን ይቅርታ አልጠየቀም። አሁን ደግሞ ምርጫን ጠብቆ ታስታውሳለህ 1997 በ17 መርፌ ያለ ሌሎችንም በየ5 ዓመት እየጠበቀ ያመጣታል እና አይዲዮሎጂው ግልጽ ነው። ኢምፓየራዊ አይዲዮሎጂ ነው ያለው። ኢምፓየራዊ አይዲዮሎጂን ግን ሲያመጣ ከዘመን ጋር የሚዋጅ ቢሆን መልካም ነው። ማለት ኢምፓየራዊ ስትለው ማለትም የቀድሞ ስርዓት ዘውዳዊ ስርዓትን ንጉሰ ንግስታቶችን ስርዓቶችን ለምሳሌ አባቴ ምኒልክን በጣም ወዳቸዋለሁ ይላል ሁሌ። እሱ እጅግ በጣም ከምንም በላይ ከራሴ በላይ የሚወደው ብሎ የሚለው አፄ ኃይለ ሥላሴ ናቸው። አፄዎቹ ላይ ነው የቀረሱ እና ደርሶባቸው ቢሆን ጥሩ ነው። ታሪክ አንብቦ ታሪክ ሰምቶ ነው እና ሆኖም ግን አይዲዮሎጂው ኢምፓየራዊ ነው። ኦልሬዲ የሱ ኢቶሪካ መቼ እንደምትመጣ አይታወቅም። ነገር ግን ማህበር አግኝቷል። አሁን ማህበር አግኝቷል። ተቀብሎት ሊያዘምሩለት። ኢቶሪካ ማለት እሳቢው ምንድን ነው? ኢቶሪካ ማለት ያው እንደምታወቀው ግልጽ ነው። እዛ ጋር ቅኔ ያስመስል እንጂ እሱ ኢቶሪካ ማለት አፄ ቴዎድሮስ ዳግመኛ እየመጣ ነው የሚል ነገር ነው። በህይወት ይምጡ በመንፈስ ይምጡ አናውቀውም። ግን አፄ ቴዎድሮስ ከየት ነው የሚመጣው? ኢቶሪካ ማለት ቴዎድሮስ ንጉሱ ቴዎድሮስ ሰባተኛው ንጉስ የተባለው ቴዎድሮስ ይነግሳል ከምን ተራራ ላይ መጥቶ ነው የሚል ሲባል እንደዚህ አይነት ነገር ሰምቻለሁ። እሱን ማለት ነው። እሱ ነው። እሱ ግን የዳፍተራዎች ትርጓሜ ነው እንጂ ይመጣል ወይ እውነታው ሰባተኛ ንጉስ ተመልሶ ይመጣል? የትኛው ነው ንጉስ? ኢየሱስ ክርስቶስ ራሱ እኮ ቀደም ሲል እዚሁ ከኛ ጋር ተወለደ፣ ምድር ላይ አደገ፣ አስተማረን፣ ህይወት ዋጋ ሊከፍል ግድልና ዋጋ ከፈለ፣ ሞተልን። ሞትን አንድ አሸነፈ፣ ሄደ። አሁን ተመልሶ ይመጣል ብለን ስንል እኮ ጌታችን መድኃኒታችን ኢየሱስ ክርስቶስ ዳግመኛ ይመጣል ብለን ስንል በክብር ደመና ላይ ያርፋል፣ ሙታኖችን ያስነሳል፣ በህይወት ያሉትንም ሙታኖችን አንስቶ ፍርድን ይሰጣል ባል እኮ
በህይወት እንደገና መጥተው ከአንተ ጋር እየዞረ በዛ ዘመን የሚንቀሳቀስ አይደለም። ቴዎድሮስ ደግሞ ሰው ነው። አፄ ቴዎድሮስ ሰው ነው። 7ኛ ንጉስ በል 14ኛ ንጉስ በል 3ኛም ንጉስ በል ንጉስ ነው። ሞታ ከሞታ በኋላ አፈር ወደ አፈር ትመለሳለህ ተብሏል። ሄዷል። አሁን ኢቶሪካ የሚለው ደግሞ 7ኛው ንጉስ ከዚህ በፊት ታስታውስ እንደሆነ አዶናይም እንደዚሁ ጀምሮ ነበር። 2ኛ ሰለሞን መጥቻላቸዋለሁ ብሎ ነበር። ከየት ነው የሚመጡት እነኚህ ሰለሞኖች? እነኚህ ቴዎድሮሶች የጀመሩት መቼ ነው? 2018 ውስጥ 2ኛ ዙር ቴዎድሮስ እየታወጀ ናል እና ለእኛ የማይታወቅ የኢትዮጵያ ሕዝብ የማያውቅ ያላያቸው ቴዎድሮስ አላቸው ማለት ነው እነኚህ ሰዎች። ስለዚህ በደንብ አድርጎ በላኛው ውሃማ አይን ሳይሆን በውስጠኛው አይን ሊመለከት ይገባል። ይሄ አጀንዳ እቺ ቦታ በዘፈን ነው ይሄ ዘፈን ነው አዝማሪ ነው ቅብርጥሶ ነበር እንደዛ አይደለም። ይሄ ከበስተጀርባ ተሸክሞ ያሉት ያረጃ አጀንዳ መፈተሽ አለበት። ይሄ እንደዚህ ስትለኝ ሞዓ ተዋሕዶ የሚባል እምነት የሚያቀነቅኑ አቶ ታዬ ቦጋለ እዚህ ስቱዲዮ መጥቶ ሲያብራራው ነበረ። በሃይማኖት ካባ ውስጥ ያለ ንጉሳዊ ስርዓት እንዲመጣ የሚፈልጉ ማን ዋቄ የሚባል ብዙ ጊዜ ሚዲያ ላይ ሲናገር እናያለን። ትንሽ ከፋፋይነት ጀስት በቃ የቀድሞ ባጭሩ ኢትዮጵያ ውስጥ ከእንደገና የንግስና ስርዓት ይመጣል ብለን ማሰብ እንችላለን። እንዲሁ ወቅቱ ይፈቅዳል። አሁን ያለንበት የኢትዮጵያ ነባራዊ ሁኔታ ከፋፋይ ሳይሆን ጨፍልቆ ገዢ። ከፋፋይ ማለት እኔም የኔን ሀሳብ ይዤ ከአንተ ላይ መለየት ነው። አንተም ያንተን ሀሳብ ይዤ ጥጌን ትይዛለህ። እሱም እንደዛው ያም እንደዛው። ይሄ እኮ ከፋፍሎ መግዛት ሳይሆን ጨፍልቆ መግዛት ነው። ስለዚህ ልሙጣዊ አስተሳሰብ ማለት ነው። ልሙጥ አስተሳሰብ ምን ማለት ነው? ልሙጥ አስተሳሰብ ማለት ግራ ቀኝ ፊት ኋላ ከላይ ከፈጣሪ ከታች ከምድር ሀሳቦችን አምጥቶ አገናንቶ ዘመድ አዝማዶቼ የተለያዩ ብሔር ብሔረሰቦች ውስጥ ነው ያለሁት። ስለዚህ እነኚህ ሰዎች ነኝና እነኛ የራሳቸው አኗኗር ዘይቤ ያላቸው ብለው አለማሰብና ሁሉም ወደዱም ጠሉም በኔ ሀሳብ። ለምሳሌ አረንጓዴ ቢጫ ቀይዋ ልሙጥ አለች አይደል? ኮከብ የሌለባት ማለት ነው። አዎ ባንዲራዋ የለችም ልሙጧ። እሷና እነሱ አንድ ናቸው። እሷን የሚያቀነቅኑት እሷ ባንዲራ ግን ቀድሞ የኢትዮጵያ ባንዲራ ነበረች። አሁን የተለያየ ሶስተኛ ላይ የመጣች ሶስተኛ ባንዲራ ነች። ኢትዮጵያ ባንዲራዋን መሰየም ከጀመረች ጀምሮ ሶስተኛ ባንዲራ ናት እንጂ የመጀመሪያም የመጨረሻም አይደለችም እኮ። አሁን ቴዲ አፍሮ እኮ ስንኙ ላይ የወደቀው ባንዲራ ይነሳል ምናምን የሚል እሳቤ አለው ግጥሙ ከሰማው። አንድ ሁለት ደግሞ ከመመተው ወደ ዳር አወጡ ገፉን አይነት ዳስጣሉ እዘኑ አይነት ስሜት አለው የሚላሉ። እንደውም አንድ የትግራይ ፖለቲከኛ እኛ ዳስ ከጣልን 8 ዓመታችን ብሎ የጻፈ አይቻለሁ። እና ይሄ ፖለቲካ እንድትርኩ በጣም በስቷል። እንደው ታዝበው ከሆነ እነዚህ ነገሮች እስቲ ከሰማቸው ከዳር መጥቶ ዳር ገፊ ማን ነው ተገፊ ማን ነው ብሎ የሚጽፍ ሰው አለ። የፕሮቴስታንት ሰባኪዎች ደግሞ አብዛኞቹ እየወጡ ካያቸው ዳስ ምንጥልበት ምንም ምክንያት የለም ያሉ እንደ ሐዋርያው ዘላለም እንደ ነቢይ ሱራፌል ደግሞ ያሉ አሉና እንትርኩ ወደ ሃይማኖት ቤተሰብም ወርዷል። እንደው ሚዲያ ላይ ስላለ ጠቅላላ አድርገህ ብትመልስልኝ። የሟርት መንፈስ ስለሆነ ዳስ ጣል ማለት ሟርትም ነው። በአንድ በኩል አገራዊ ሟርት ይባላል። አገር አቀፍ ሟርት፣ አገር አቀፍ ሟርት ዘፈን የሚመስል ነገር ግን ጠንቆላ ነው። አገሪቷ በሙሉ አዘን ውስጥ ገብታ ወይ ዳስ ማለት ባይዘው ለለቅሶ ብቻ አይደለም የሚሰራው፣ ለሰርግም ነው። ዳስ ጓሮ ነው የሚጣለው እንጂ ፊት ለፊት አይጣልም። ፊት ለፊትማ ድንኳን ነው የምንደኮነው። ዳስ አለ። አዎ ማን ዳስ የሚጥለው? ኩሽና የሌለው ሰው
ኩሽና የሌላቸው ሰዎች ናቸው ዳስ ከጓሮ የሚጥሉት። እንጨት ተክሎ ከላዩ ላይ ቅጠል ብቻ አድርጎ እዛ ውስጥ ወጥ ምናምን ነገር ድስት የሚጣልበት ምናምን እንጂ ሰዎች የሚያርፉበት ዳስ አይደለም አይባልም። ዳስ ጣል አይባልም። አሁን ደግሞ የትኛው ዳስ የት ነው የሚጣለው? አሁን በዚህ ወቅት ዳስ ልጣል ብለህ ብትል ቦታው አለ ወይ? መጣያ ቦታ አለ ወይ? አይ የተገፋ ህዝብ ድምፅ ሆኗል ነው የሚሉት። የት ነው የተገፋ ማለት? ተገፍቷል። የት ተገፉ? ከየት ተገፉ? ከተገፋ ለምሳሌ ሰኝ እንደ ማስረጃ አድርጎ የቀረቡት ከትልቅ ይቅርታ ጋር ከፒያሳ አካባቢ ተነስቶ ወደ ዳር የወጡ ከፈረንሳይ አካባቢ ወደ ዳር ቴዲ የሚባል ጋዜጠኛ እኔ ዳስ ጣይ ነኝ እኔ ካሉበት ከፈረንሳይ አሁን በጣም ሩቅ ቦታ ነው ያሉት። በዚህ በደለ ቤንዝል አንዳንዴ መንገድ ላይ መሽብኛል ብዙ አይነት መከራ እያየን ነው ብለው የሚያቀርቡ አሉ። እንዱ የነሱንና ቴዲ ድምፅ ሆኖናል የሚሉ አካላቶች አሉ። የለም እያጠቃን ነው ደግሞ የሚሉ አካላቶች አሉ። አሁንም ላሸማቀቀን የመጣን ነው የሚለው አሉ። እስቲ እሱ ላይ ትንሽ እናወራ። የአህያ ስጋ የተጠቀለ አይቻልም። የአህያ ስጋማ በልተንም ሊሆን ይችላል። ኬት የአህያ ስጋ ጾም በገባ ወቅት የተለያዩ ቦታ ስትሄድ አንዳንድ ወቅት እንደውም ባለፈ ዓመት ምናምን የአህያ ስጋ እየቀረበ ነው በስቷል አዲስ አበባ ውስጥ ሲባል ነበር። የአህያ ሲሞት ጅብ ነው ሲበላ ማቀው እንጂ የአህያ ስጋ እንደለግዳ ያቀርበው ወንጀል ነው። እነኚህ ግን አህያን የሚበላሉ እኮ። ባለፈ እዚህ ፍየል ቤት አካባቢም እዚህ ቦሌ አካባቢ የሆነ ቦታዎች ላይ የአህያ ስጋ ተይዟል ተብሎ በሚዲያ አይቻለሁ። እነኛ በሚዲያ የሚታዩት እኮ የአህያ ስጋ እኔ አይቻለሁ በአይኔ። የአህያ ስጋ ትሪ ላይ ስታስቀምጥ ይንቀጠቀጣል። ስጋው ይንቀጠቀጣል። ለምን? ባህሪው ስጋው መሬት የሚፈልግበት የሚንቀጠቀጥበት ምክንያት አህያው እያለ የት ነው የሚንከባለለው? በተፈጥሮ አህያ አመድ ላይ አፈር ላይ ነው የሚንከባለለው አይደል? አህያው ስታረድ ደግሞ ስጋው ትሪ ላይ ስታስቀምጥ የት ነው የለመደው የሚፈልገው? ይንቀጠቀጣል፣ ሊዘል ይፈልጋል። የአህያ ስጋ ከትሪ ላይ አይቀመጥልህም። ይንቀጠቀጣል፣ ይዘላል፣ ይወርቃል፣ መሬት ላይ ሊወርቅ ይፈልጋል። ለወደፊት እንደዚህ አይነት ስጋ ሲያጋጥም አትብላ። ወስጥ ያለው አጣራሉ ግን በልተን ብዙ ጊዜ በልታቸዋል። ስጋ የሚንቀጠቀጥ ስጋ ሲያጋጥም አትብላ። አንዱ እርግጫ ያበዛውት የአህያ ስጋ እየበላው ነው ሲል ሰምቻለሁ። እውነት ነው አለ። ይሄ ማለት አስተሳሰባቸው የጠበበበት ምክንያት እዚህ ውስጥ ዳህዳይነቱ ረሳ ዘንድ ነው የሚባለው አይደል? ግን እነኚህ ዳህዳይነቱ ለምን ይላቀቃል? ዘራፍነት ነው እንጂ አሁን ተነቀልን፣ ተገፋን፣ ከመሃል ወደ ዳር ወጣን፣ ከዳር መጥቶ መሃል ገብቶ ከመሃል ገፍቶ አስወጥቶን ምናምን ነገሮች አሉበት። እነኚህ ሸራዎች ሸራ ተጠቅልሎ ተነስቶ አዲስ አበባን እውነተኛ አዲስ አበባ ማንነቷን ያሳየዋት የገላለጧት የተገለጠችበት አዲስ አበባነት የታየችበት እነኛም መኖር ዶሮ ማነቃ አካባቢ ሄደ ታውቃለህ? ድሮ ጠዋት ሄደ ታውቃለህ? አፍንጮ በር አካባቢ ሰልፉን አጋጥሞ ታውቃለህ? ሽንት ቤት የሚሰለፉት አላየሁም፣ ግን በጣም ያው ሰፈሩ በጣም የታወቀ ነው። በሚዲያም ስላለ ለሽንት ቤት ሰልፍ ነው የሚሰለፉት። ደረቅ ቆሻሻ ድሮ ስንሰራ ነበር። ደረቅ ቆሻሻም ሰርተናል። እና ወደዚህ አካባቢ ያሉት አራዳ ክፍለ ከተማ ያሉት ህብረት ስራ ማህበራት የደረቅ ቆሻሻ ሰብሳቢዎች በጣም ይማረሩ ነበር። ለምን እንደሆነ ታውቃለህ? ሰልፍ ከመብዛት የተነሳ ሰው ሰከራውን ይዞ መቆየት ስለማይችል ጥቁር ፌስታል ነው የሚጠቀሙበት። ቤት ውስጥ በጥቁር ፌስታል ነበረ የሚጠቀሙት እና ደረቅ ቆሻሻ መዳበሪያ ውስጥ ከቶ ነበር የሚሰጡት። እና ደረቅ ቆሻሻን ሳይሆን እርጥብ ቆሻሻን ጭምር ነው ከየቤቱ የምናወጣው ይሉ ነበርና ያን ሁሉ ዛሬ ላይ አለ ወይ? እዚህ አዲስ አበባ ውስጥ አለ ወይ? ዛሬ
ያን በሰልፍ ይሰለፍና ሽንት ቤት ይጠቀም የነበረው እንደ ሚዲያን ለምን አይመለከቱም? እነኛ ሲሰቃዩ የኖሩት 2-3 ስርዓትን ዘመናትን የበሉት ሰዎች እኮ ዛሬ ላይ አዲስ ህይወት ተወልደናል ብሎ እኮ ፈጣሪንም በምድር ላይም መንግስትን እያመሰገኑ እኮ ነው ያሉት። ለምን? ከዛ ከቆሻሻ ውስጥ ከማደር ሸራ ውስጥ ከማደር ከውስጥ ቆርቆሮ ከላይ ሸራ ሽንት ቤት የጋራ ሽንት ቤቱ በግንብ ነው የተሰራ። መኖሪያ ቤቱ ግን በሸራና በቆርቆሮ የተወጠረ። ያንን ሁሉ ነው ተነስቶ ዛሬ ፎቅ ላይ በሊፍት መኝታ ቤት ለብቻ፣ ሳሎን ለብቻ፣ የልጆች መኝታ ለብቻ፣ ሽንት ቤት ለብቻ፣ ሸዋር ለብቻ፣ ክችን ለብቻ ተሟልቶለት የገቡት ቆየ ፈጬና ቦሌ አራብሳ ላይ የገቡት በየቦታው አዲስ አበባ ውስጥ መኖሪያ ቤት ተመቻችቶላቸው ፎቅ ላይ የገቡት እኔን ለምን እሱ እድል አልደረሰኝም የሚሉት ብዙዎች አሉ። የትኛው ከዛ ቦታ ካለበት ሉጣና ካለበት ወጥቼ እነሱ ተጋፍተናል ወዳሉበት አካባቢ እኔንም በወሰዱኝና በጣሉኝ በእርግጠኝነት የምነግር እሱ ብቻም አይደለም። ቴዲ አፍሮ የት ነው የምኖረው ሲባል የሰማሁት ወደዚህ ወደ ሲሲዲ ማለት እኮ ለገጣፎ ነው። ለገጣፎ ኦሮሚያ አይደለም እንዴ? እሱ እዛ ነው የምኖረው። ልጆቹን እጅ ይዘው ወክ ያደርጋል፣ እዛ ወክ ያደርጋል። አዲስ አበባ ፎቶ ሊነሳ ደግሞ አድዋ 00 ጋር ይመጣል። አድዋ 00 የተሰራበት ለስንት ዓመት ነው ታጥሮ የተቀመጠ? ለስንት ዓመት ነው አባት አልባ ልጆች የተፈለፈሉበት? 21 ዓመት። ኢንጂነር ታከለ ኡማ ነው እንደመጣ እሱን አፈራርሶ አድዋ 00ን ጀምሮ ሄዳ ለፍጻሜ ደግሞ ክብርት ከንቲባውን ያሉት አዳነች አቤቤ እሷም ኢንጂነርነት ቢሰጣት የማይቆጨን ጨረሰች። ይሄው አዲስ አበባ ዘፈንም አውጥቶለት የለ እንደ አሁኑኑ አልበም ውስጥ አዲስ አበባ አምሮሻል አዲስ አበባ አድው ገነት ምናምን ብሎ እኮ ዘፍኗል እኮ እዛ ውስጥ። ታዲያ ጥሩ ነው። አመጣጥኗል። አልሰማን ይሆን ወይ ድንኳን ጣል ብቻ ስለያዝን ይሆን እኛ በደንብ ስራ አልሰማን ይሆን? መጥፎ ብቻ መልቀም ስለምትወዱ ነው። መጥፎ ብቻ መልቀም ስለምትወዱ ጎን ለጎን ያዙና መርምሩ። የልማቱ ተጠቃሚ ነው እያልከን እሱ እንዴ ብቻ አይደለም። ቆሻሻ ከተጸዳለትና ከታጠባ ውስጥ አንዱ ነው። በቅርብ ጊዜ ደግሞ ይመጣል ራሱ ወደዚህ ይመጣል። እሱም ወደ ተቸን ሰዎች ይመጣል። በቅርብ ጊዜ ይቅርታ ጠይቆን ይመጣል። በነገራችን ላይ እንዴት እንድልትል ቻልክ? አሁን ያኛው እሱ አሁን ተሸክሞ የሚሄደው አጀንዳ እሱ ራሱ የሚበላ ስለሆነ እንዳይበላ ስለሚፈልግ ወደኛ ይመጣል። የመጡ ሰዎች አሉ እንደዚህ ማአታው ከአባት በኋላ የኦሮሞ ስም ያለው ዱሬሳ፣ ገርቤሳ፣ ሰርቤሳ፣ መገርሳ፣ ዋቅጅራ ኤርሚያስ ዋቅጅራ አሁን ኤርሚያስ ዋቅጅራ ሲመጣ 360 ነበር። ሳይመጣ በፊት ከኔ ጋር በጣም ነበር የምንነቋቀረው። 7 ወር ጊዜ ሰጥቻለሁ ስትሉ ሰማና 7 ወር ጊዜ ሰጥቻለሁ። መርምር፣ አስብ፣ ያባሩሃል ደግሞ ብያልኩት በ7 ወሩ ተባረረ። መጣ። ትንቢት ነው የተነገርክበት። በቃ መጣ። ትንቢትም በለው መልእክትም በለው ግን መጣ። ሌሎችም በዛው ልክ መጥቷል። መምህር ታዬ ቦጋለም መጥቷል። ሌሎችም ይመጣሉ። አሁን ታዬ እንትና ማነው ስሙ ቴዲ አፍሮም ይመጣል። በቅርብ ጊዜ ጠብቅ፣ ይመጣል፣ ይባረራል። ምክንያቱም ቴድሮስ ካሳ፣ ገርማሞ ዱሬሳ አቱ ዱሬሳ ናቸው። የቅድመ አቱ ዱሬሳ ናቸው። ገርማሞም ኦሮምኛ ነው፣ ዱሬሳም ኦሮሞ ነው፣ ካሳም ኦሮሞ ነው። ስለዚህ በእናቱ ነው ጉራጌ፣ በአንድ በኩል የእናቱ አማራ ጎንደሬ ነው፣ በአባቱ ግን ሙሉ በሙሉ የኛ ነው። ይመጣል። ሀያ አይደለም፣ በሴት አይጠራም፣ በእናት አይጠራም። ሰው ስለሆነ በአባት ነው የሚጠራው። የኛ ልጅ ነው ቴዲ። ቴዲ አፍሮ የኛ ነው። ይመጣል።
አሁን ከኛና የኛ ከተወዳደርን እኮ በሰዎች ከኛና የኛ ከተወዳደርን ቁጭ ብለን የኛና ከኛ ብቻ ቁጭ ብለን ከተቆጣጠርን የኛዎች ደሃዎች ናቸው። ከኛ ይበዛል እኮ። ምንድን ነው እሱ? አልገባኝም። ከኛና የኛ ልዩነቱን አጣቀው አይት ብታብራራ። የኛ የሚሉት በአማርኛ የኛ ነው የሚሉት አይደል? ከኛ የምንለው ደግሞ እኛ ኦሮሞዎች ነን አይደል? የምንታወቀው ከኛ የምንለውን የከሌን ከኛ እያልን ከሄድን መላው ሀገሪቷ በሙሉ ከኛ ሆኖ ይቀራል። ይሄ አይደል ታዲያ ጨፍላቂነት? ጨፍላቂነት አይደለም፣ ዘር ፈላጊነት፣ ዘራረግ ጨፍላቂነት አይደለም። ይሄ በቃ አትስ ከኛ ኢትዮጵያዊ የሆንክ ሁሉ የኔ ነው እኮ። ምንም ታምር የለም እኮ። አንድ ነን እኮ። ኢትዮጵያኖች በሙሉ አንድ ነን፣ በቋንቋ አንድ ነን፣ በአመጋገብ ዘይቤ አንድ ነን። የምትበላው አይነቶች ላይ መቹ ይችላል። የሚያቃጥል የሚወዳል፣ አልጫ የሚወዳል። ከዛ ውጭ ግን ምግብ አበላላችን አንድ፣ አቋቋማችን አንድ፣ ከረራችን አንድ፣ ስማችን ራሱ ለእርስ በርሳችን በምንረዳዳ አይነት ነው። ምንድነው አሁን ወደ ላይ ተመልሶ ኤክራ ይባላል። ኤክራ ዱአ ኤክራ ወረተ ዱአ ኤክራ ፋርሲቱ ይባላል። ምንድነው? የሞት ላውሌ ታውቃለህ? ላውሌ ማለት የሞት መንፈስ ይሰጣል። የሞት መንፈስ ይባል ሰማል። ላውሌ ይባላል። የሞት መንፈሱ ላውሌ ይባላል። ሰውየው ሳይሞት በፊት ዕቃቤ ነበረበት ማለት ነው። ስለዚህ የዛ ዕቃቤ አምላኪዎች ናቸው። ኤክራ ፋርሲቱ ማለት ዘማሪዋኖች ናቸው። የሞታን ዘማሪዋኖች። መጽሐፍ ቅዱስ ደግሞ ምን ይላል? መጽሐፍ ቅዱስ ላይ ምንድነው የሚለው? የሞታን ሙታኖች ይቅበሩ፣ አንተ ሕይወት አለ ምን አድርገኝ ተከተለኝ ነው። ስለዚህ ይሄ አሁን ሞት እዛ ቀብር አካባቢ ላይ ብቻ የሚዳክሩት ቴዎሪካብ ወዘተ ዳስጣል አዘን ወዘተ ይሄ ዘርፈ ብዙ ባይዘዌ በጣም ስድቦችን ይሳደባሉ። ዘፈኖቻቸው ውስጥ ይሳደባል። እሱ በጣም ይሳደባል። እስኪ አንድም አልበብ ውስጥ ለሌሎች ክብር ሲሰጥ አይተህ ታውቃለህ? አሁን እሱ ጠርቶ ደግሞ የሚያሞግሳቸው ንጉስታቶች ሁሉ ኦሮሞች ናቸው እኮ። ለምሳሌ አፄ ምኒልክን ብትወስድ ኦሮሞ ነው። ቄስ ግርማ እዚህ ሲዘረዝር ነበር አንድ ቀን። አፄ ምኒልክ የአፄ ኃይለመለኮት ልጅ ነው አይደል? አፄ ኃይለመለኮት የሳህለስላሴ ልጅ ነው። ሳህለስላሴ የብርብርሳ ልጅ ነው። ብርብርሳ ማለት ደግሞ ይሄው ጋራ ብርብርሳ ፒያሳ ስም ነው። ብርብርሳ ማለት ኃይለስላሴም ነው አይደል? እሱ የሚያቀርቅ ነው። ኃይለስላሴስ ማን ነው? ስለዚህ ሁሉም በዛው ልክ ናቸው። ይሄን ያክል በብሔር ፖለቲካ መባላቱን ይሄ ኋላ ቀሪ ያልነበርንበትን የምናቀነቅን ሰዎች ብዙ ጊዜ ስካርና ስህተት ውስጥ ገብተን ትውልድን ባናበላሽ መልካም ነው ብዬ አምናለሁ። ያው በጣም ብዙ ስላብራራው ሰዓት እንዳይገድበን ግን ይሄ መልስ በሚመስል መልኩ የኦሮምኛ ዘፋኞች የወሰንና ገላና የሚባሉ ይሄም አርት ነው፣ ባህላቸውን ነው። መልስ በዚህ አይነት መልኩ መስጠታቸው ትክክል ነው የሚሉ አሉ። እና አንተኛው ከየትኛው ወገን ናት? እነሱ እኮ ጥበብን አይሰራረቁም። ጥበበኞች ናቸው። ጥበብን ለጥበበኞች እንተውና ጥበብ በጣም ጥበበኞች ባይሆኑ ኖሮ በአንድ ሌሊት በ8 ሰዓት ልዩነት በዛ ልክ ግጥሙንም ትርጉሙንም መልስ ሰጥቶት እንዳሁኑ ቴዲ አፍሮ እንዳሁኑ ከስሯል። አረ በጣም በዩቲዩብ ሸቅሏል እንጂ ምን ዋጋ አለው? እሱ ዛሬ ነው አከተመ። ከዚህ በኋላ ዘፈኑ የሚባል ነገር ከስሯል። ጥበቡ ሞታበታለች። ተሳስተዋል። ያዛዝንኛል፣ አዛዝኖኛል። ምክንያቱም እነኚህ ልጆች መልስ መስጠታችሁ ብቻ ሳይሆን የመልስ መስጠታችሁ ብቻ ሳይሆን አተናተናችሁን አይተህ ከሆነ
አገር የሞተባቸው ለቅሶ እንድረሳቸው አይታል አይደል? ማን ነው አገር የሞተባቸው? እንደዚህ የሚል ስንኝም አለ። አገር የሞተለት የት ይደረሳል የሚል ግጥም ሰምቻለሁ። ሰው ሊሞት ይችላል፣ ፖለቲካ አመለካከት ሊሞት ይችላል። ማህበረሰብ እንዳየነው በኢትዮጵያ ባለው እንኳን በጦርነት በጣም ብዙ ሰው አገር ግን አልሞተም። አገር ይሞታል የሚባለው በቃ የለችም፣ የሞተ ነገር ይቀበራል። እና ኢትዮጵያ በእርግጥ እንግዲህ አሁን እናንተ ስናወራ ኢትዮጵያን እየመሩ ያሉት ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የኖቤል ተሸላሚ ናቸው፣ የፋኦ ተሸላሚ ናቸው፣ የአፍሪካ ኢንተሊጀንት የኤአይ በቀደም ሹመት ያገኙት እነ አይሶስፒድ ትልልቅ ሰዎች በቀደም የመጡ አትሌቶች፣ ዓለም አቀፍ አትሌቶች ያደነቋት ከተማ ነው። ጥቁሮች እንኳን እያለቀሱ እንደዚህ አይነት ነው እንደ አፍሪካ ኢትዮጵያ ብለው አድንቋል። አሁን ያ ማንም ይስራው ማንም፣ ለምሳሌ ኃይለ ሥላሴ የሰሩት በኃይለ ሥላሴ የሰሩት ሊደነቅ ይገባል። የአንድ አገዛዝ ወይ አንድ ስርዓት ደካማና ጠንካራ አለው። ጠንካራውን ታያደነቅ፣ ደካማውን ትተቻለህ። ግን እንደ ህዝብ ሞተናል ብለህ ታምናለህ አንተ? በፍጹም አላምንምም። ውጭ የሚኖረው የኔ ብጤ እኮ የኔ ብጤ ድርቶን ከላዩ ላይ አንስተ ያደገበትን ጸጉሩን ለ10 ምናምን ዓመት ያሳደገውን ጸጉሩን ስትቆርጥለትና ሰው ልታስመስል ስትል ያስቸግራል። ካላሰርከው እኮ አይቆረጥልህም፣ አይለወጥልህም። የሀገር እርገት ለነሱ ሞት የሚመስላችሁ፣ ሞት ብቻ የሚታያችሁ፣ ሲለወጥ ያጣ የሚመስላችሁ፣ ያገኙትና ያጡትን ማያወዳድሩ ደካማ አስተሳሰብ፣ የቀነጨረ አእምሮ ብዬ ነው የሚወስድ ይሄንን የገለጸው እንጂ ይሄንን በፍጹም አይደለም። አንድ ሁለተኛ ጥበብ ምን ያህል እያሳደጉ እንደሆነ እነኚህ ልጆች ያሳይቶናል። መከላከልና መልስ አሰጣጥና ማክበርና መከባበር የሚባለውን ያሳይቶናል። እንደ ወደ ኢትዮጵያ ፖለቲካ እንምጣ። ሰንጊ ሰሞኑን የኢትዮጵያ በምርጫ ዋዜማ ላይ ናትና የምርጫ ዋዜማ ላይ በኢትዮጵያ ቴሌቪዥን እና በተለያየ ሚዲያዎች የምርጫ ክርክር እያየው ነው እና አንዳንዶቹ ከበፊቱ ምርጫ ቀዝቀዝ ያለ ነው። በፊት እነ ልደቱ፣ እነ ዶክተር ብርሃኑ፣ እነ ዶክተር ያዕቆብ ምናምን የነበረው ጊዜ በጣም የተጋጋለ ነው። አንተም ያው ኢትዮጵያ ፖለቲካ ውስጥ ብዙ ስለሄድ በአሁኑ ቀዝቀዝ ያለ ነው። ግን አንዳንድ ደግሞ ከነጥሮ የወጡ ሰዎችም አሉ ይባላል እና እንደው ቃኝተው ከሆነ እሱን ብለን ብንጨርስ እንደሰኝ። ያው ቄሶች ካሉ በቄሶች ስር 3 ነገር ግድ ይኖራሉ። ምን አገናኝ? ስለ ምርጫ እኮ ነው የጠየኩህ። ቄስ ስለ የሃይማኖት ነገር ጠይቄ ይመስሉ ከሆነ ምን ላየው? የኢትዮጵያ ምርጫውን ታዝበዋል? ያው ነው። እሺ ቀርታ ያው ነው። የፖለቲካ መሪዎች አሁን ተፎካካሪ ሳይሆን ተፎካካሪ አለ፣ ተቃዋሚ አለ። 2 ቦታ ነው ከፍያ ያየዋቸው። ተፎካካሪዎች የተሻለ አጀንዳ ይሄ ብልጽግና እኔ ቢመረጥ ብልጽግና ያልሰራቸው ይሄ አለና እኔ ይሄን ሰራለሁ እኔን ምረጡኝ ብሎ የሚያቀርቡት ተፎካካሪ ተብሎ ነው የሚጠሩት። አማራጭ አጀንዳ፣ አማራጭ ማኒፌስቶ፣ አማራጭ አይዲዮሎጂ፣ አማራጭ የአሰራርና የአብሮነት ሂደትን ይዞ የሚቀርቡት ያሉት ስህተቶቻቸው ውስጡ ያሉት ስህተቶቹ እንዳሉ ሆኖ ተፎካካሪ ተብሎ ነው የሚያዙት። ሙሉ በሙሉ ጠቅልሎ ክደት ክሌን በትናለሁ፣ አማራ ክልልን በታትነዋለሁ፣ ኦሮሚያ ክልልን በታትነዋለሁ፣ ጨፈልቀዋለሁ፣ ይሄን አክል ክልል አደርጋለሁ፣ ይሄን አካል ቆርጣለሁ፣ እጅህን ካንተ ቆርጣለሁ፣ ከመረጥከን እጅህን ቆርጣለሁ፣ ወልቃይትን ቆርጣለሁ ማለት የአማራን አንድ እጅህን ቆርጣለሁ ነው። እንደ አማራ ህልውና ትግል ሲታገሉ እንደምንሰማቸው ምሁራኖችም ሆነ ህዝቡም ሆነ እንደምታገሉ ራያን ቆርጣለሁ፣ ሁለተኛ እጄን ቆርጣለሁ፣ ኦሮሚያን ደግሞ 17 ቦታ አደርጋለሁ ማለት ደግሞ 17 ክልል አደርጋለሁ ማለት ደግሞ ኦሮሞ የሚባለውን ድምጥማጡን ከምድር ላይ ያጠፋለሁ ነው። ይሄ ተቃውሞ ነው። ይሄ ፉክክሩ አካል አይደለም። እነኝና የኦቶሪካ ዘፋኙ መዝሙር አድርገን ነው የምንወስደው። እነኚህ ቄሶች ናቸው ብለን ነው የምንወስደው። ዳቆን ደግሞ አሉ።
አክቲቪስት እና ፖለቲስት እኮ ይለያያል። አንተ ጋዜጠኛ ነህ። አክቲቪስት ነው መሆን ያለብህ፣ ፖለቲስት ነው መሆን ያለብህ። ያው ጋዜጠኛና እንደ ጋዜጠኛ መካከለኛ ሀሳብ ይዞ ማቅረብ ነው። የህዝቡን ድምፅ ማቅረብ ማለት አክቲቪስት ነህ ማለት እንጂ ፖለቲስት አይደለም። የፖለቲካ ምህዳር ላይ ቆሜ ግን ጋዜጠኛ በነበርኩ ጊዜ እንዲህ ብያለሁ ብለህ ታስረህ የወጣኸውን ምኑንም ወንጀለኝነትን ይዘህ እየመጣ ስድብ ሙልጭ አለ ጋጣ ወጥ ስድብ ሙልጭ አድርገህ እየተሳደብክ እንዴት ነው አንተ? ማንን ልትመራ ነው የምትመጣው? ከተማን ልታፈርስ? አዲስ አበባ ራሷን የቻለች ባለቤት አላት። አዲስ አበባን ከኦሮሚያ ውስጥ ያወጣሉ። አቦያዴ አይደለችም። ተጠቅልላ አትወጣም። እችቡት መሬት ዙሪያው ኦሮሚያ ነው። የት ነው የምትወስዳት? አዲስ አበባን እንደዚህ አደርጋለሁ እንትን እንደ ቦልካኖ መንጥቃት ወይ ተወስደ እንደ ዱንካን ሌላ ቦታ ዳስጣል። እንግዲህ ብትባል ዳስ አጥልም። የኦነግም እኮ የኦነግ ተወካይም የሚለው አዲስ አበባን የፊንፊኔ የኦሮሚያ ዋና ከተማ እንደውም የጠየቅነውን አላደረግንም። ይሄ አንቀጽ ስንት ነው የሚባለው የመገንጠል መብቱንም ምነው ምንደግፈው እሱ ነው የምንፈጽመው ሲል ሰምቻለሁ። ማሞ ሌላ መታወቂያ ሌላ እሱ ክልል ውስጥ ነው ያለች። አዲስ አበባ ማለት ኦሮሚያ ነች። ኦሮሚያ ማለት አዲስ አበባ ነች። ስለዚህ አንቀጽ 39 መገንጠል ነው። አንቀጽ 39 በፊት የተሻለ አማራጭ ነበረ። ኦሮሚያ ከአዲስ አበባ ላይ ከሚገኘው ገቢ ልዩ ጥቅማ ጥቅሞች ይኖሯታል ይላል ህገ መንግስት ላይ። ይህም ዝርዝር መተግበሪያ አዋጁ በህዝቦች ተወካዮች ፓርላማ ይወጣል ይላል። መቼ ነው ይሄን የሚለው? 1987 በወጣ ህግ። እስከ ዛሬ ድረስ ግን ከአዲስ አበባ ውስጥ የሚወጣው ወደ ኦሮሚያ የሚወጣው ቆሻሻ፣ ከኦሮሚያ ደግሞ ከላኛው ተፋሰስ የሚገባው ውሃ፣ የኃይል ምንጩ፣ በሰባቱም ወንዞች በር የሚገባው ውሃ እኔም አንተም ጽድት ብለን የምንቀመጥበት እዛችሁ ጋር ግን ያለ ኦሮሞ እየተጠማን አለ። ከየሽንት ቤት ከዚህ የሚወጣው ቆሻሻ አባ ሳሙኤል ወንዝም ሞልቷል። ከአዲስ አበባ ውስጥ የሚወጡት የተለያዩ ኬሚካሎች ኦሮሚያ ውስጥ ነው። ለዛ ነው ልዩ ጥቅማ ጥቅሞች ይኖሩታል የሚለው እንጂ ልዩ ኦሮሚያ ውስጥ ስለሆነች ብቻ ኦሮሚያ ያኮናትራል አይደለም ከተማ ነው። እሱም ቢሆን እንኳን አልተተገበረም። አሁን እነሱ ያሉት እሱ ስላልተተገበረ አዲስ አበባ የፍንፍኔ ባለቤትነት ሙሉ በሙሉ በህገ መንግስቱ ይጽደቅልን። ለማን ነው የሚጸድቅ? የኢትዮጵያ ዋና ከተማ የአፍሪካ ዋና የዲፕሎማቲክ ከተማ የምትባለው ማለት እንዴት ለማን ነው የሚጸድቀው? ግራ ይገባኛል። ብዙ ጊዜ ሲጨቃጨቁ ተቋማቶች ናቸው እነሱ። አንተ አሁን የምትላቸው ተቋማቶች ናቸው። ቤዝመንቱ ግን መሬትነቱ የኦሮሚያ ነው አይደለም። መሬትነቱ የኢትዮጵያ በሚለው ብናወራው ይሻላል። የመላ ህዝቦች መኖሪያ ኢትዮጵያ ማን ናት? የብሔር ብሔረሰቦች የሚኖሩባት ሀገር። ኢትዮጵያ እኮ የድምር ውጤት ናት። ትክክል፣ የድምር ውጤት ናት። መደመሪያ ማሽን እዚህ ነች። መደመሪያ ማሽኑ ያለ እዚህ 4 ኪሎ ናል። መደመሪያ ማሽኑ ግን ተደማሪዎች ቁጥሮች ደግሞ ከየት ነው የሚመጡት? ስለዚህ እነኚህ ተደማሪዎች እዛው የመጡበት አካባቢዎች ላይ ሁሉም ክልል ላይ ከተማዎች አላቸው፣ ዋና ከተማዎች አላቸው። እነኛ ዋና ከተማዎች የክልሉ ዋና ከተማዎች ለምን አይለሙም? ለምን የዚህ የአዲስ አበባን አይነት መፍጠር አንችልም? እንደኛ ኢትዮጵያኖች አንድ ቦታ ላይ ብቻ መሰብሰቡ ምን ያደርጋል? ስለዚህ አሁን ሁሉም የየክልሉ አላቸው። ማለትም አሁን ለምሳሌ የአማራ ክልል ዋና ከተማ ባህር ዳር ነው። የትግራይ መቀሌ ነው። የሲዳማ አዋሳ ነው። የሱዳን የአዋሳም እንትን የደቡብ ማዕከላዊ ደቡብም ቡታጀራ አለ፣ ወሳና አለች። እነኚህን ለምን እንትን አደርጉት? አንድ ስለዚህ ሁሉም ክልሎች ሁሉ ሲዋቀሩ ክልል ነን ብሎ ሲሉ ዋና ከተማ ኖሯቸው ነው ክልል ነን ያሉት። ስለዚህ ኦሮሚያ ሲዋቀር ዋና ከተማው አዲስ አበባ ነው። አዲስ አበባ ነች። ስለዚህ ኢህአዴግ ጊዜ እኮ መለስ ዜናዊ እያለ
ወደ አዳማ ሄዶ ነበር። አልሄደም፣ ተውሶ ነው። ለ6 ወር ሄደና አልነበረም ብለህ ታሪክ ውስጥ አቀላቅለ መያዝ አትችልም። የታሪክ አካል ማድረግ አትችልም። አመጣጥ መስመር ማድረግም አትችልም። አዳማ ነበራችሁ ለማለት የሚያስችል ነገር የለም። ሲጀመር እኮ አዳማ በሄዱ ጊዜ ከዚህ ቢሮ ተነስቶ አልሄደም። የፕሬዝዳንቱ መቀመጫ እኮ እዚሁ ነው። አሁን ቦሌ ያለው የኦቦ ሽመልስ ቢሮ መቀመጫው እዚሁ ነው። የአማራ ክልላዊ መንግስት መቀመጫው የፕሬዝዳንቱ የዛው ባህር ዳር ነው። የትግራዩም ደግሞ የትግራዩ መቀሌ ነው። ስለዚህ የኛ እዚሁ ፍንፍኔ ነው። ፍንፍኔ ራሱ ያሉት እነማን ናቸው? አዲስ አበባ ያሉት ማን ናቸው? አዲስ አበባ እንደዚህ አበባ እናሳምራለን ብሎ እቴጌ ጣይቱ ናቸው የሰየሟት አይደል? እንደዚች አበባ ብሎ ፍልውሃ አጠገብ ያገኘዋትን አበባን ተንተርሶ ነው እንደዚህ እናረጋታለን። ነገር ግን አልተቻለም። ለ150 ዓመት ዳይነታችን አንላቀቅም እንዳሉ ዶክተር ኃይለ ፊዳ ከ155 ዓመት በኋላ ነው ያቺ እቴጌ ጣይቱ ያለች አበባን የምትመስል አዲስ አበባ አሁን የተሰራች በዚህ 8 ዓመት ውስጥ በዚህ ለውጥ ወዲህ። ስለዚህ ደብተርን ሱሪ ውስጥ ከቶ እስክሪብቶ ጆሮ ስር ከቶ እጁን አጣምሮ ስናይፐር እና ታንክ ፊት ቆሞ እንደ ባህር ዛፍ ቅጠል ረግፎ ይህን ለውጥ ያመጣው ወጣት የት የጠፋ ይመስላችኋል? እነኚህ ሰዎች ዳግመኛ ያንን ታግለህ እናመጣለን። ፖለቲካ የገባው አቶ ጌታቸው ረዳ ነው። እንደ ጌታቸው ረዳ የኢትዮጵያ ፖለቲከኛ አለን? ጎበዝ ነው። ጫካ የገባ ከ4 ኪሎ በረሃ የገባ ዓለምን ማነጋገር አደረገ። እስከ ፕሪቶሪያ ድረስ ሄዶን ስምምነት አድርጎ የመጣ ነገር ግን ተመልሶ ደግሞ ሰውኛለሁ አሁን ከጫካ ተመልሻለሁ ብሎ ሱፍ ለብሶ 4 ኪሎ ገብቷል። 4 ኪሎ ለሁሉም ክፍት ነው። የቀድሞ ቤተመንግስት ደግሞ 500 ብር ከያዝክ 200 ብር በርገር ትበላለህ፣ 100 ብር 1 ሊትር ውሃ ትጠጣለህ፣ ታስናንተ ፎቶን ተነስተ ማውጣት ትችላለህ፣ ቤተመንግስትን መጎብኘት ትችላለህ። አሁን ቤተመንግስቱ ድሮ የነበረበት ቦታ የለም፣ 4 ኪሎም የለም። ሁሉም አሁን ላይ ቦታውንም አያውቁም። እነኚህ የሴት በቅሎ ፖለቲካ የሚያራምዱት ሰዎች አደብ ቢይዙ የተሻለ ነው። የሴት በቅሎ ፖለቲካ ነው። ውጪ ያለም የሴት በቅሎ ፖለቲካ፣ አገር ውስጥም ያሉት የሴት በቅሎ ፖለቲካ። የሴት በቅሎ ወደ ላይያም ከሰረረበት አታረግዝም፣ ፈረስም ከሰረረበት አታረግዝም፣ ወደ በቅሎም ራሱ ከሰረረበትም አታረግዝም። የተፈጥሮ መሃን ነች። ስለዚህ የነሱ ፖለቲካ የሴት በቅሎ ነው፣ መሃን ነው። ስድብ አይሆንም። በፍጹም ስድብ ከሆነ ለምን በቅሎም በቅሎ ትላለህ? ስለዚህ እነኚህ ኢህአፓን ብትመለከት ኢዜማን ብትመለከት አሁን እቺ ማናት ፍሮችላ ማናት ስሟ ፍሮችላ ሴት በቅሎ ፖለቲካ የምታራምደው ብለን የምንላት ምስጢረ ስላሴ አሁን የእሷ ፖለቲካ የሴት ፍሮችላ በቅሎ ነው የምታራምደው። ሙልጭ ያለ ክደት፣ ሙልጭ ያለ የሀገር መሪዎችን ስድብ በሚዲያ ስክሪን ወጣ የምትሳደብ ህዝብን መጨፍለቅ እቅድ በጋድ የምታወራ ልጅ ነች። እርግጥ ልጅ ናት፣ አይፈረድበትም። ግን ሞልቷት የላኳት ሽማግሎች ከበስተጀርባ አሉ። ነጭ ሽብር የነበረ እኮ ነው የአፓ ማለት እኮ ነጭ ሽብር ነው። ቀይ ሽብር፣ ነጭ ሽብር የነበሩ ናቸው። የከተማ ወጣት ነው ደግሞ የሚያተኩሩት ሁሉ ጊዜ። የአፓ ድሮም ነጭ ሽብርነቱን በአዲስ አበባ ወጣት ላይ ባሉት ክልሎች ከተማ ወጣቶች ላይ ነበር የሚያተኩሩት። የመንግስት ሰራተኛ ማስረሻን ላይ ነበር የሚያተኩሩት። ድሮም ከሀገር ወጥቶ 30 ዓመት በኋላ እኮ ተመልሰው ሲመጡ ያንኑ ደበሎን ተጠቅልሎ ተመልሶ በላዩ ላይ ሱፍ ደርቶ ደበሎን ሳይጥሉ ቀርቶ ይዞት መጥቷል ብለን አልጠበቅንም ነበረ። ግን ደበሎን አላወለቁም። ዛሬም ደበሎን ይዘው የዘሩን አሉት። ዛሬ በደበሎ አገሪቷ አትመራም። ሄደን አርቀናል። አሁን ኢትዮጵያኖች 21ኛ ክፍለ ዘመን ውስጥ ናለን። ፖለቲካችሁም ከ19ኛ ክፍለ ዘመን ውስጥ ያውጡት። ስለዚህ
ትክክል አይደሉም። እኔ በፈተፈትኩልኝ ብቻ ነው መብላት የምትችለው። እኔ በቀደርኩልኝ መንገድ ብቻ ነው የምትሄደው። እኔ እጨፈልቅሃለሁ፣ እገላሃለሁ፣ እረሽንሃለሁ፣ ጨፈልቅሃለሁ፣ አፈርስሃለሁ እያልከኝ እየመጣ እንዴት ነው የሚመርጥህ? ይሄ ጥላቻም ጭምር መዝራት ነው። አንድ ትንቢት ልንገር። ልክ ምርጫ 4 ቀን 5 ቀን ሲቀር 5 ፓርቲዎች ምርጫው ዴሞክራሲያዊ አይደለም እና ነፃነት አጥተናል ብሎ ከምርጫ ውስጥ ወጥተናል ብሎ መግለጫ ያወጣሉ። ነብዩክ እንዴ ነብዩክ አጠብቀው እየሸተተናል። ሐሰተኛ ነብይ እንዳትሆን። እኔ እዛ ሃይማኖት ውስጥ አለ እኔ አልነካካም። አታነካካኝ። ፖለቲካዊ እሳቤን የፖለቲካ ነብይ ነው ማለት ፖለቲካ ትንቢት ነብይ። ትንቢት ነው እና ይወጣሉ እያልከን ነው። ይወጣሉ፣ የሚወጡት ይበዛሉ። ነፃነት አጥተናል፣ ጭቆና በዝቶብናል ኦሮሚያ ውስጥ ይሄው በቴሌቪዥን እየተወያዩ አይደለ? ሐሳባቸውን በነፃነት እየገለጹ ይሄንን እንደ ወርቅ ማየት ሲገባቸው እንደ ፈተና ነው የሚያዩት። እነሱ ከበስተጀርባ ሴራቸው ልዩ ነው። ምርጫን ለማደናቀፍ ብሎ ኢቶሪካ መጥተዋል። ኢቶሪካ እኮ አልበም ነው። ጀስት ዝም ብሎ አልበም እኔና አንተን የምንለው አንተ ነህ የምትለው እኔ አልልም። አልበም ነው ብዬ አልልም። የነሱ ቋሚ የኢትዮጵያ መዝሙር እንደሚዘመር የነሱ መዝሙር ነው። መቀስቀሻ አድርጎ እየተጠቀሙበት አይደለም እንዴ? እውቅና ያላገኘ የተከለከለ ዘፈንን እየተጠቀሙበት አይደለም? ልክ በሱ ምክንያት አሁን የሆነ ነገር ብነካ መንግስት ምርጫ ማንቀሳቀስ ስላቃተን ለቀናል ብሎ ይለቃሉ። ኢዜማ በሱ ሲቀሰቅስ ሰምቻለሁ። በመኪና ላይ ኢዜማ ይቀሰቅሳል። ያው ናቸው። ስለዚህ ሶስቱም የፖለቲካ ፓርቲዎች የሶስት እንስሳዎች ፖለቲካ ነው የሚያራምዱት። ሶስቱም የፖለቲካ ፓርቲዎች የታየኝ እሱ ነው። ኢዜማ እያራመደ ያለ የወደላያ ፖለቲካ ነው የሚያራምደው። ያፓ እያራመደ ያለ የሴት በቅሎ ፖለቲካ ነው የሚያራምደው። ተገቢ ንግግር አይመስለኝም። ብዙ ተከታይ ያላቸው ደጋፊ ያላቸው ፈረስ አዳምጥ የፈረስ ፖለቲካ ደግሞ የሚያራምዱት አሉ። ዝም ብለው ምሯራጭ። ስለዚህ በግድያ በማፈናቀል በመጨፍለቅ የምትረታው ፖለቲካ የለም። አጀንዳ አምጣ፣ እኛን የሚመጥነን እኔን የሚዋጀኝን ዘመኑን የሚዋጅ አጀንዳ አምጣ። ከብልጽግና የተሻለ አዲስ አበባ ሙሉ አዲስ አበባ ከተማ ላይ 1 ደረጃ ፎቅ ገነባለሁ ብለና አየር ላይ መሬት የማይነካ ሰማይ የማይነካ መሀል ላይ በምን ቴክኖሎጂ በአይ ነው አምጣ እንጃ አምጣ አዲስ አበባ አምጣ የተሻለ የሆነ ነገር አምጣ። ስራ አጥነትን አጠፋለሁ ብለና ቤት አጥነትን አቀርፋለሁ ብለና እንጂ ክልልን በትኜ በክፍለ ሀገር ተሰይማለሁ ማለት ከባድ ነው። እንደ አባት በረት እበት ሰብስበ የምጠፈጥፈው ብሔረሰቦች የሉም። እንደ አባት ኮበት ለቅመ የምትበትነው ብሔረሰብ የለም። እየተሳደብክ ነው ለሚሉ ሰዎች መልስ ምንድን ነው? ይሄ ስድብ አይደለም። እበት የለም አለ፣ በረት አለ የለም። ለምንድን ነው ነጭ ላይ የምንሸሸው? አይ በስድብ ሳቤ እንዳይወሰድብ ብዬ ነው። ይሄን አይወስዱም። ከነሱ አይብስማ። እነሱ ከሚያደርጉት አይብስም ቢሆን እንኳን። ስለዚህ አጀንዳ ያምጡ። ህዝብን የሚመጥን የተማረ ህዝብ አለ አሁን ላይ። ከተሜ ህዝብን የሚመጥን ለከተሜ ማህበረሰብ ያምጡ። የአዲስ አበባ ልጆች ደግሞ አይበሉም። ሁሉም አዲስ አበባዎች አይደሉም። እኛን መወከል አይችሉም። እንዴት አይችሉም? 4 ሰዓት መንገድ አድሮ መጥቶ አዲስ አበባ ገብቶ የአዲስ አበባ አማርኛ የከተማ አማርኛ ስለቻለ ብቻ እኔን መወከል አይችልም። አንተ አዲስ አበባ ነህ። ዛሬም ልንገር፣ የማይተማመኑ ጓደኛሞች በደረሱበት ወንዝ ሁሉ ይማማላሉ ይባላል። ምክር ቤት ነበር ካልክ አንተ አዲስ አበባ ምክር ቤት ተወካይ ነበር ሰርተሃል ነበር። ምን ያደርጋል አሁን የለውም። ለምንድን ነው የአዲስ አበባ ልጆች ተገልናል፣ ገለልተኝነት ይሰማናል።
ተጨቋኝነት የሚሰማን እንደውም እነሱ ሳይሆኑ እነኚህ ይሄ ከዛም ከዚህም በፍልሰት የተሰበሰበብን የእንብላ ማህበር ሳይሆን እኛ ጥያቄ ያለን ነው። መንግስት ላይ ነው ጥያቄያቸው። መንግስት ላይ አሁን የመለሰልን መልሱ አሳታፊነት አምጣ፣ የአዲስ አበባ ልጆችንም ነጥረህ አምጣ ነው። ጥያቄያችን ግን ተቃዋሚ ፓርቲዎች በሙሉ የሚከራከሩት የት ነው? የት ሆኖ ነው የሚከራከሩት? አዲስ አበባ ሆኖ ነው የሚከራከሩት። የሚከራከሩት ስለማን ነው? ስለየመጡበት ክልል ነው የሚከራከሩት። ስለየመጡበት ክልሎች ነው የሚከራከሩት። ስለዚህ አዲስ አበባ የሚከራከርለት ጠፍቷል እያልክ ነው? አዎ ያፓ ለአዲስ አበባ ነው፣ ስለ አዲስ አበባ ውስጥ ሆኖ ነው የሚከራከረው። ለህዝቦች ተወካዮች ነው የሚከራከረው። ግን የሚፋለመው ለአማራ ህዝብ እንደዚህ ሆናል፣ ፋኖ እንደዚህ ሆኗል ነው የሚለው። ኢዜማም እንደዛው፣ ሁሉም ያው ነው። ስለዚህ እነኚህ ሰዎች ወስዶ ምን እያወሩን አሉት? አሁን ንግግር ምርጫው ላይ ተጽዕኖ ይፈጥራል ተብለው ቢከሱስ እነዚህ የፖለቲካ ፓርቲዎች ማን የፖለቲካ ፓርቲ ህብረት አላቸው አይደለ? አንድም የአዲስ አበባ ልጆች እነኚህን የሚመርጣቸው አይኖርም። ቢመርጣቸው እንኳን በገዛ እጁ ረጋጩን እንደመረጠ አይቁጠር። ከማላቀው መላክ የሚያቀው ካን ይሻለኛል። ብልጽግናን መርጦ መንግስትን ብልጽግናን እየቀሰቀስክ ነው ማለት ነው? አይደለም። ቢቀሰቅስስ ምን ችግር አለው? ቢቀሰቅስስ ይሄ የምርጫ መቀስቀሻ ከፖለቲካ ውጪ ነው። በአሁኑ ምርጫ ውስጥ እንደሌለክ ስለማቅ አይደለም። መቀስቀስ ሌላ ስራ ላይ ስለሆንክ ብዬ ወዳጄ፣ እይታህን መግለጽ ገደብ አትፈጥርም። ነፃ ሀሳብ ነው እያልከ ነፃ ሀሳብ ነው። ብልጽግናን ምረጥ ማለት እከለና ትምረጥ ማለት የግልህ ነፃ ሀሳብ ነው። ስለዚህ መብት የሰጠህን መንግስት መምረጥ ነገ የበለጠ ለማግኘት ማጠናከር ነው። ስለዚህ እነኛን መረጥካል አልመረጥክም ምንም በሰማይ ከሚታይ ፀሐይ በታች ምንም አዲስ ነገር በእነሱ ዘንዳ የለም። አላየንም። ነባር ነው የመጣ ንግግራቸው ያው ተግባራቸው ያው ኢትዮጵያነታችሁን ነው የሚያቀነቅኑት። ኢትዮጵያን ትቶ ኢትዮጵያዊነት አርጅታለች። አሁን ወሊድ የጨረሰች ላም ሆናለች ኢትዮጵያ። አሁን ወሊድ የጨረሰች ላም ወተቷን ልታልማት ብትሄድ ብትጠጣ ወይ ልጅ ብታጠጣ ልጅን ታቀነጭራለች። ወሊድ የጨረሰች የመጨረሻ ላም ወተት ለልጅ አትስጥ የሚባል ይሄ ነው። እነኚህ ያረጀ የበሰበሰ አጀንዳ ተሸክሞ ነው የመጡት። ድሮ የሰለችው አባቶቻችን የተገረፉበት፣ ታላቆቻችን የረገፉበት፣ እኛ እየታዘብንና እያለቀስንባቸው የመጣንበት አጀንዳ ነው ይዘው የመጡት። አይጠቅመንም ቢጎዳን እንጂ። ስለዚህ ከኛ ጋር አይገናኝም። እኛ እከሌ የኔ ነው እከሌ የኔ ነው። ብሔር ብሔረሰቦች ግን መዋደድ አለበት። አማራና ኦሮሞ በመሰረቱ ጠላታሞች አይደለም። ሌሎችም ብሔር ብሔረሰቦች ጠላታሞች አይደሉም። እነኚህ ግን ትክክለኛ ቡድን አይደሉም። አይበጁንም። ለህዝብ አይበጅም፣ ለአገር አይበጅም፣ ለልማት አይበጅም። ታሪክ የላቸውም። በአንዳዊ አስተሳሰብ ነው ይዘው ያሉት። ተልኳቸው ሁሉ ጊዜ ቋሚ ጠላታችን ከሆነች ግብጽ ጋር ነው ትስስራቸው። ቋሚ ተልኳዊነት ያላቸው ምዕራባውያኖች ጋር ነው ትስስራቸው ሁሉ ጊዜ። ስለዚህ እስኪ አሜሪካንም የትም ቦታ ላይ አረንጓዴ ቢጫ ቀይ ልሙጡን ባንዲራ ይዘው ሁሉ ጊዜ ሰላማዊ ሰልፍ የሚወጡት ምንድን ናቸው? በማን ላይ ነው የሚወጡት? ሌሎች ሀገራቶች በሌላ ሀገር ላይ ሰልፍ ሲወጡ አይተህ ታውቃለህ? በሰለጠነ ሀገር ላይ ሆኖ። ስለዚህ ስልጣኔም አይገባችሁም፣ ዘመንም አይለውጣችሁም፣ እድሜም አያስተምራችሁም። የእነሱ እኮ የፖለቲካ እሳቤ ተገፍተናል፣ ተገለናል፣ ድሮ የነበረን ክብር ተወስዷል፣ በመላው ኢትዮጵያ ተበትነን ሳለ በግፍ በጭካኔ ያው እየተገደልን እየተባረርን ነው የሚሉ እኮ ያቀርባሉ። እነሱም እኮ መከራከሪያ ነጥብ አላቸው። እሱን አልሰማውም። እንዲህ ስትል አንድ ነገር አስታወስከኝ። እስክንድር ነጋ ባልደራስ ብሎ ሲያደራጅ እዚህ ከተማ ውስጥ የባልደራስ ስራ ሲሰራ የነበረውን ታውቃለህ? ባልደራስ እዚህ ከተማ ላይ መስቀል አደባባይ አሁን አይተሃል። አብዮት አደባባይ መስቀል አደባባይ ሊገነባ ሲጀምር
ይሄው ቅድስት ስፍራን ቅድስት ስፍራን እንደዚህ እያፈረሱ ናሉት፣ እያጠፉ ናሉት። ይሄ ሀገር አፍራሽ መንግስት መጥቷል። ተነስ አዲስ አበባ ተነስ፣ የባልደራስ ልጆች ተነሱ ምናምን ብሎ በጣም ሲያውክ አይተናል፣ አብረን አይተናል። ነገር ግን ዛሬ ላይ መስቀል አደባባይ ድሮ በዛ ማለፍ ትፈራ የነበረው ዛሬ ዓለምንም እንትን ምግብ አትበላበትም። ለመዝናናት አይደል ዛሬ የሚሄዱት ሰዎች። ስንት አገልግሎት ስንት ገቢ ምንጭ በግራውንዱ እንዳለ አይታል። ምን አይነት አገልግሎት እንደሚሰጠው ብቻም አይደለም። እስኪ ቤተክርስቲያኖቻችንን ተመልከት። የአዲስ አበባ ውስጥ ያሉ ቤተክርስቲያኖቻችንን ተመልከት። መንግስት ለምንድን ነው አይኑን ወደ ቤተክርስቲያኖች ወደ ኦርቶዶክስ ሃይማኖት ተወዶ ሃይማኖቱን መጋፋት ሳይሆን መንካት ሳይሆን ቤተክርስቲያናቶች ውስጥ ለምንድን ነው ማያተኩር? እያንዳንዱ የሴሚሲ ሚካኤል ስንት ኪሎ ሜትር ነው? ስንት ሄክታር ነው? ቤቴል ጊዮርጊስ ስንት ሄክታር ነው? 36 ሄክታር ለ15 ፋብሪካዎች አከራይቶ የቤተክርስቲያኗ ትንሽ ነች፣ ሌላውን ግን አከራይቷል። ማሳ ላይ ነው ተሸነሸነላቸው የተሰጣቸው ከገበሬ ጋር። ገበሬዎች እዛ ውስጥ ባለመሬቶቹ እዛው ጃጅቶ ታሪበውን አሉት፣ ፍርፋሪ እየቆረጹለት። ለምንድን ነው ለውጡ ከመጣ እነኚህ ለምን አይታዩም? ስለዚህ የአዲስ አበባ ገበሬዎች ተጨክነዋል። ተወላጁ ተቀብረናል ነው የአዲስ አበባ ልጆችንን የምንለው። ተቀብረናለን። በእኛ ላይ ነው እየተንቀሳቀሱ ያሉት። ከኛ ላይ ያራግፍ መንግስት፣ ከኛ ላይ ያራግፍ እና እኛን የሚመልከተን። መልካም አቶ ሰኚ፣ ያው ሰዓት ስለሚገድበን በሌላ እሳቤ ያው እዚህ ላይ በጣም አተኩረን ሰፋ ባለ ጊዜ ደግሞ ያው ሰዓት ስለሚገድበን ሀሳብን ያው በነፃነት ለዓለም አስተላልፋል። እኛም ደግሞ አስተላልፈናል። ለነበረን ቆይታ እጅግ አድርጌ አመሰግናለሁ። እኔም እጅግ ከመዝጋኔ በፊት ማናቸውም ኮሜንቶች ሲኖሩ፣ ጥያቄዎች ሲኖሩ በአንተ በኩል ይደርሰኛል። ተጨማሪ ማብራሪያ ለመስጠት ቃል ገባለሁ። አመሰግናለሁ። የዳሽን ቤተሰቦች ዛሬ ከአቶ ሰኚ ጋር የነበረን ቆይታ ይህን ይመስላል። እንግዲህ ዳሽን ከፍ ባለ ሀሳብ መጥቷል። የተለያየ ሃይማኖታዊ፣ ፖለቲካዊ፣ ማህበረሰባዊ እሳቤ በዚህ መልኩ እናቀርባለን። በሚቀጥለው ደግሞ ሌላ እሳቤ ይዘን እስከምንገናኝ ተሾመ ነኝ። ሻሎም።